ፊልሙ ሲጀምር በትምህርት ቤቷ ልጆች የሚያሸፉባት ጂና የተባለች ደካማ ውጤት ያላትና አይናፋር ልጅ እናያለን። የእሱ የቅርብ ጓደኞች ሪዩና ኪም በትምህርት ቤቱ በጣም የታወቁ ሲሆን በተለይ ሪዩ ቆንጆና ጎበዝ በመሆኗ ሁሉም ሰው ይወዳታል። ኪም ደግሞ የጂና የልጅነት ጓደኛ ሲሆን እሷ ባታውቅም በሚስጥር ይወዳታል። አንድ ቀንም ጂና በእናቷ ተገዳ የምግብ ማድረስ ስራ ስትሰራ ተናዳ ለራሷም ለምንድነው ሁሉም ሰው እኔን ብቻ የሚያንገላታኝ እያለች ታማራለች። ኪም ግን ያገኛትና እዛ ሆኖ አይዞሽ ጂና አንቺ ጠንካራ ነሽ እያለ ያበረታታታል። ጂና ስሜቷን ለመግለጽ ኢንስታግራም ላይ በጣም ማጥናት ለጤና ጎጂ ነው የሚል ጽሑፍ ትጽፋለች። አንድ ምስጢራዊ ልጅን በአጻጻፏ ተማርኮ የአጻጻፍ ስልትሽ በጣም ደስ ይላል፣ ፍቅረኛለሽ፣ ጓደኛ መሆን እንችላለን የሚል አስተያየት ሲጽፈላት ኪም ስለሚወዳት በቅናት ተቃጥሎ ይሄ ደግሞ ማነው ወዲያውኑ ሰርዥው። በማግስቱ መምህሩ ካን የተባለ አዲስ ተማሪ ያስተዋውቃል። ልጆቹ ስለሱ ውበት ሲያወሩ ሪዩ ግን እንደደነገጠች ጂና ታስተውላለች። ምክንያቱም ከ3 ዓመታት በፊት በሌላ ትምህርት ቤት አብረው ይማሩ ነበር። በወቅቱም የሪዩ ጓደኛ ላይ ካን የፍቅር ስሜት ቢኖራትም ካን ግን የሚወደው ሪዩን ስለነበረ የጓደኛ ጥያቄ ልክላትና ጓደኞቹ ይህንን አይተው በቃ አንቺ ጥያቄውን ተቀበዩ እኛ ለሷ በሚስጥር እንይዝልሻለን እያሉ ቢያባብሏትም እሷ ግን አልቀበልም፣ የጓደኛን ስሜት መጉዳት አልፈልግም ትላለች። ነገር ግን ጓደኞቿ በሚስጥር የእሷን አካውንት ተጠቅመው የካንን ጥያቄ ይቀበሉታል። በማግስቱም ሌሎች ልጆች ወሬውን ስላናፈሱት ጓደኛዋ በሷ ላይ ተናዳ አንቺ ከዳተኛ ነሽ፣ ከካን ጋር ፍቅር እንደጀመርሽ አውቃለሁ፣ እባክሽ ስሚኝ፣ እኔ ጥያቄውን አልተቀበልኩትም ብላ ለማስረዳት ብትሞክርም ጓደኛዋ ልትሰማት አልፈለገችም ነበር። ነገሩ ጭራሽ የባሰበም ካን እሷ ጋር ይመጣና እኔ በእውነት እወድሻለሁ ሪዩ ብሎ ፍቅሩን ሲገልጽላት ነበር። ነገር ግን እሷ ወሬውን የበለጠ እንዳይስፋፋ ስትል አልፈልግህም ካን እባክህ ከኔ ራቅ በማለት ውድቅ ታደርገዋለች። በመቀጠል መምህሩ ለቡድን ስራ 5-5 ሆነው እንዲደራጁ ሲነግራቸው ማንም ከጂና ጋር መሆን ስላልፈለገ ነገሩ ለሷ ቅዠት ይሆንባታል። አንዳንድ አስቸጋሪ ልጆችም ማነው እሷን ወደ ቡድኑ የሚያስገባት ውጤቱን ታበላሸዋለች እኮ እያሉ መሳቅና ማሾፍ ጀምራሉ። ነገር ግን ሪዩ በደግነት ጂና ወደኛ ቡድን ግቢ አብረን እንሰራለን ብላ ትቀበላታለች። አስቸጋሪዎቹ ልጆች ግን ሪዩ እሷን ያካተተቻት ሳሳዘነቻት ብቻ እንደሆነ እያወሩ ጂናን ያሳዝኗታል። ሌላው ቀርቶ አንድ ተማሪ ለሪዩ የሚሰጠውን የፍቅር ስጦታ ለጂና እየሰጣት እባክሽን ስጦታ ለሪዩ ያድርሽልኝ እኔ ፊት ለፊት መናገር ስለምፈራ ነው ሲል የበለጠ ይከፋታል። በኋላም አንድ ማንነቱ ያልታወቀ ሰው ኢንስታግራም ላይ ጂና እንደሚወዳት ይጽፋል። ጓደኞቿም ይሄ የጻፈልሽ ልጅ ማን ነው እያሉ ጠይቋታል። ልክ በዛን ጊዜ ካን ክፍሉን ጥሎ ሲወጣ ጂና ስለጠረጠረችው ትከተለዋለች። ነገር ግን በድንገት አንድ ልጅ ለጂና የፍቅር ቀጠሮ ይጠይቃትና እሷም ሆነች ኪም ነገሩ ማመን ያቅታቸዋል። ልጁ ግን እኔ እኮ እየቀለድኩ አይደለም ለረጅም ጊዜ ወድሻለሁ ካላት በኋላ ከፍቅር ደብዳቤ ጋራ የድብ ስጦታ ይሰጣታል። ጂና ማንን ብሏት ስለማያውቅ በጣም ደስ ይብላትም። ሪዩ ግን በነገሩ ደስተኛ ሳትሆን ጂና አሁን ፍቅረኛ ከሚኖርሽ ይልቅ በትምህርትሽ ላይ ብታተኩሪ አይሻልም? ጂና ግን አንድ ወንድ በመጨረሻ ስላስተዋላት ነገሩን ችላ ትለዋለች። ከዛም ጂና ከኪም ጋር ስትገናኝ እሱም ጂና ለዛ ልጅ ብላ ሽቶና ሊፕስቲክ እንደተቀባች አስተውልና ቅናቱን የበለጠ ስለቀሰቀሰው ሊፕስቲክ ተቀብተሻል፣ ወንድ ልጅ መውደድ መጀመርሽንም አሁን ለእናትሽ ሄጄ እነግራታለሁ እያለ ይስጥባታል። ልጁ ግን ለጂና ተጨማሪ ስጦታዎችን መስጠቱን ይቀጥላል። እሷም በጣም ደግና አመሰግናለሁ። ኪም ግን በቅናት ይመለከታቸዋል። በኋላም ኪም ሲወጣ ያለች ለጓደኞቹ እኔ ለጂና ስጦታ የምሰጠው እኮ የሪዩን ትኩረት ለመሳብ ብቻ ነው። ከጥቂት ቀናት በፊት ሪዩን ጠይቂያት ውድቅ ስላደረገችኝ ይሄ የኔ በቃል ነው በማለት ይናገራል። ከዛም ኪም ነገሩ ለሪዩ ሲነግራት እሷም ይህንን ወጥመድ አስቀድሜ ያውቀው ነበር፣ ግን የጂና ስሜት እንዳይጎዳ ብዬ ነው ያልነገርኳት። ኪምም ነገሩ መደበቅሽ ትልቅ ስህተት ነው ይላትና በዚህ መሀልም ጂና ንግግራቸውን በሙሉ ሰምታ ስለነበረ ኪምም ተከትሎ ይደርስባትና ጂና እባክሽ ይቅርታ አድርጊልኝ፣ ነገሩን ቀደም ልነግርሽ ይገባ ነበር ቢላትም እሷ ግን እንባ የተናነቃት ሰዎች ሁሉ ጊዜ በእኔ ላይ ለምን ይጫወታሉ? ለዚህ አይነት መጠቀሚያ መሆን ሳችቶኛል እያለች በከፍተኛ ስሜት ታለቅሳለች። በደረሰባት ነገር አዝናም ሰዎች ሁሉ እንደማትታይ ልጅ እንደሚቆጥሯት ትናገራለች። ኪም ግን እንባዋን እየጠረገላት አንቺ ለእኔ አትታይም ማለት ውሸት ነው፣ ለእኔ አንቺ ብትጠፊ በልቤ ውስጥ ትልቅ ባዶነት ይሰማኛል። ከዚህ በኋላም ጂና ጥንካሬ አግኝታ ያን ልጅ ትምህርት ለመስጠት የነበረውን ቀጥሮ ትቀበለዋለች። ባልጠበቀው ሰዓትም ሁሉንም ነገር እንደደረሰችበት ነግራ ከእንግዲህ በኔ ላይ እንዳታሾፍ ብላ ታስጠነቅቀዋለች። ካን ደግሞ በጂና ጀግንነት እየኮራ ይመለከታታል። በሌላ ጊዜ ደግሞ ጂና ምግብ እየጠበቀች ያለ ልጁ እንደገና ሊቀርባት ሲሞክር እሷ ግን ጮክ ብላ እኔ ከአንተ የተሻለ ወንድ ይገባኛል ትለውና ልጆቹም ጂና ከሱ ጋር እንደተለያየች ወሬ ያናፈሱና ሰዎችም ስሟን ያጠፉታል። በመቀጠልም ያስቸጋሪዎቹ መሪ ሳራ የሪዩን የቤት ስራ ሰርቅባታለች። ጂና ማይታት የቤት ስራ መስረቅ ስህተት እኮ ነው በትላትም ሳራ ግን ጥሩ ሰው ለመምሰል እንዳትሞክር ትነግራታለች። ኪም እሷን ለመከላከል ጣልቃ በመግባት ሳራንም አፍሽን ዝጊ ካልሆነ ግን ከኔ ጋር ትጋጠሚያለሽ። በዚህ ምክንያትም ልጆቹ ኪምና ጂና ፍቅረኛሞች ናቸው ብለው ማውራት ጀምሩና
የጂና ጓደኛ ሞሬው እስኪበርድ ድረስ ከኪም እንድትርቅ ተመክራታለች። እሷም በነገሯ አዝና እንደለመደችው ኢንስታግራሟ ላይ ቃላት ልብን ይሰብራሉ የሚል ጽሑፍ ትጽፋለች። የምስጢራዊ ልጅም ስሜትሽ ይገባኛል ብሎ ኮሜንት ይጽፈላት። ጂና ለጓደኞቿ በሚስጥር የሚወዳት አድናቂ እንዳላት ትነግራቸዋለች። ኪም ነገሩ ስላላስደሰተው ይሄ ልጅ አሳዳጅ ሊሆን ስለሚችል ተጠንቀቂ ስላት ጂና ቅናቱን ታስተውላለች። በኋላ ላይ ምሪው ካን ከሌላ ሴት ጋር ሲያወራ ታየውና ያችም ልጅ ጂና ሆና ስትገኝ ፍቅረኛሞች እንደሆኑ ጠረጥራቸዋለች። ካን ግን የጂናን ማንነት ስለወደደውና ለምን ትምህርት ቤት ውስጥ እንደሚበድሏት ስላልገባው ነበር ጓደኛዋ የሚሆነው። ነገር ግን ሳራ እንደገና መታ ጂናን ስታንገላታት እሷን በድፍረት እንዳንቺ ሳሎን ወንድ ጓደኞች ስላሉኝ ቀንተሽ ነው ብላ ፋን ታዛታለች። ከዛ ምስጢራዊው አድናቂዋ ሳራን ስላሳፈረቻት የእንኳን ደስ አለሽ መልእክት ልክላታል። ጂና ከሱ ጋር መልእክት መለዋወጧ ኪምን ባያስደስተውም የሷ እውነተኛ ውበት ግን የበለጠ እያስተዋለው ይመጣል። በሌላ በኩል ካንሪው መከታተል ይጀምራል። ኳስ ሲወድቅባትም አጋጣሚ ተጠቅሞ በማንሳት ወደ እሷ ጋር ይቀርባል። እሷም ካለ እሷ በጣም ሩህሩህ በመሆኑ ለእሱ ያላት ፍቅር እየጨመረ ሄዳል። ኪምና ጂናም በባስኬትቦል ሜዳ ላይ ተዝናኑ የፍቅር ጊዜ ያሳልፋሉ። ኪም ኳስ እንዴት እንደምትወረውር እያሳያት በፍቅር ይቀርባትና እሷም በኪም ፈገግታ ደስ ይላታል። ኪም በሷ ደስ ቢለውም ቆይቶ ግን ጂና ከሌላ ጓደኛዋ ሊን ጋር ሆና የታሪክ ትምህርቷን ስታጠናና አብሮ አስደሰቃያታል። ኪምም እሷን ማሳቅ የምችለው እኔ ብቻ የሆንኩ ይመስሎኝ ነበር እኮ በማለት የነበረው ልዩ ስሜት ይጣፋበታል። ቅርጫት ኳስ ሲጫወት ተጎድቶም በድንገት ጉልበቱ ላይ ይቆስልና ጂና ይህን ስትሰማ ልትጠይቀው ሄዳ እባክህ ራስን ጠብቅ ስትል ፍቅሯን ትገልጽለታለች። ይህም የጂና እንክብካቤ ከ5 ዓመት በፊት እግሩን ተሰብሮ በነበረበት ጊዜ ጂና በየቀኑ እየመጣ የተጽናናው የነበረውን ትዝታ ያመጣበታል። እሷም ለዚህ የተፈጠረች አጋሩ እንደሆነች ማሰብ ይጀምራል። እሷም በቶን ከዚህ በፊት በጣም ተወደው እንደነበረም ትናገራለች። ኪም በምናቡ ራሱን ከጂና ጋር ሆኖ ይገምታል። ነገር ግን ጂና ኪም በሀሳብ አብሮት ሰው እንዳለ ሲሆን በድንገት ታየውና በአፍረት ይዋጣል። በተመሳሳይ ጊዜም ካን በሪው ፍቅር ሙሉ በሙሉ ይወድቅና ሪው ከጓደኞቿ ጋር ስለምትወደው የሙዚቃ ባንድ አዲስ ዘፈን ስታወራ ይሰማትና የዚያን ዘፈን የፒያኖ ቪዲዮ ሰርቶ ሪው እንድታየው ዩቲዩብ ላይ ይጭነዋል። እሷም ቪዲዮን በጣም ትወደዋለች። በሌላ በኩል ኪም የሚወዳት ጂና ጊዜዋን ከሌላ ሰው ጋር እያሳለፈች መሆኑን ይደርስበታል። ከዛም ከሊን ጋር ብዙ ጊዜ እያሳለፈች መሆኑን ያውቃል። ምክንያቱም ሊን የወደቀችባቸውን ትምህርቶች በግል እያስጠናት ነበር። እሱ ስለሚወዳትም የጂና አስተማሪ መሆንን አላማው አድርጎ በትምህርት ቤትን በጣም ጎበዝ የሆነችውን ቤን እንዴት ጎበዝ መሆን እንደሚቻል እንድታስተምሮ ለመጠየቅ ይወስናል። እሷም ጠቃሚ ምክሮችን ለመስጠት ተስማማና በዚህም አብረው ብዙ ጊዜ በማሳለፋቸው ባልተጠበቀ ሁኔታ ጓደኛሞች ሆናሉ። ወንዶቹም ለምርቃት ፎቶ ከየአባቶቻቸው ሱፍ ልብስ ለመዋስ ይስማማሉ። ኪም አባት የሌለው መሆኑና በሰው ፊትም ደካማ ሆኖ መታየት ስላልፈለገ ስለዚህ ማንም ሳያውቅ ሱፍ የሚያበድረው ሰው ለመፈለግ ይሞክራል። ጂናም የአባቷን ሱፍ ልትሰጠው ስትልም በቀድማት እንደሰጣቸው ታውቅና የቅናት ስሜት ይፈጠርባታል። ከዛም ኪም በሱፍ ልብሱ ወንዶቹን እየመራ ሲመጣ ብዙ ሴቶች ተማሪዎች በውበቱ እየተማረኩ ዋው ኪም ዛሬ በጣም ያምራል እኮ እያሉ ቢያወሩም ጂና ግን ትስቅበታለች። ቤን በሰው ፊት ኪምን ስታናግረው ጂና ከጓደኝነት ያለፈ ነገር እንዳላቸውና ነገሩን እየደበቁ እንደሆነ መጠርጠር ትጀምርና ይህንን ማሰቧ ብቻ ልቧን ያመዋል። ነገሩ የበለጠ የባሰው ደግሞ በወደ ጓደኝነት ቡድናቸው ውስጥ ስትገባ በሁሉም መካከል ውጥረት ማፈጠሩ ነበር። ከዛ ደግሞ ስለ ወደፊት ስራቸውና ምን መሆን እንደሚፈልጉ መወሰን ያለባቸው ሲሆን ሪው እኔ ወደፊት ታዋቂ ዩቲዩበር መሆን የሚፈልገው ስትል ኪም ደግሞ የኔ ህልም ደግሞ ጠበቃ መሆን ነው ይላል። ሁሉም ስለ ህልማቸው ግልጽ ሲሆኑ ጂና ግን ምን መሆን እንዳለባት ባለማወቋ በጓደኞቿ ፊት ዝቅተኝነት ይሰማታል። እሷ የምትፈልገው መውደድና መወደድን ብቻ ሲሆን ኪም ደግሞ ለሷ ተስማሚው ሰው ነበር። ጂናም ኪምን በፍቅር እያየችው አብሯት እንዲሆን ትጠብቃለች። ነገር ግን ቤት ስትደርስም እህቷ በዚህ መልክሽ ፍቅረኛ ማግኘት የምትችል ይመስልሻል? በፍጹም አይሆንም እያለች ያሾፈችባት ወደ ድግስ ትሄድና ጂና ግን የቤት ቀርታ የሬስቶራንቱን እቃዎች እንድታጠብ ትገደዳለች። ለእናቷም ለምንድን ሁሉ ጊዜ እሷን ብቻ የምታቀብጧት? እኔም እኮ ልጅሽ ነኝ ብላ ብታማረረም እናቷ ግን እህቷን ትከላከላለች። ጂና መጥፎ እያሰልችቷት ከእናቷ ጋር በኃይለኛው ከተጣላች በኋላ በንዴት ጥላ ትወጣለች። በአጋጣሚም ካንን መንገድ ላይ ስታገኘው ስስ ልብስ ለብሳ ስለነበረ ካን ጃኬቱን እየደረበላት በዚህ ቅዝቃዜ እንደዚህ አይነት ልብስ አይለበስም እየበሉም ስለ ዩኒቨርሲቲና አብሮ የመግባት ተስፋ ስታወራ አሁን ባላት ውጤት ግን በጣም ከባድ እንደሆነ እያሰበች እኔ ምንም የማረባ ደካማ ተማሪ ነኝ እያለች ራሷን ብትወቅስም እኔ ግን እንደዚሁ እንዳለሽ ኮን የምወድሽ ይላትና ፊቱን ስትነካው የህልም ዓለም ውስጥ ይገባል። ሌሊትም ስለ እሷ እያሰበ እንቅልፍ አልወስድ ይለዋል። እሷን ፎቶውን ቁጭ ብላ እያየች ስለ ፍቅር ማሰብ ትጀምራለች። ስለ ፍቅር የሚገልጽ ጽሑፍ እየጻፈች በድንገት 2 ሚሊዮን ተከታዮች ያሉት አንድ ታዋቂ ጸሐፊ በኢንስታግራም ላይ እሷን መከተል ጀምሯል። እንዲሁም ከፎቶዎቿ አንዱን መልሶ ያጋራላታል። በዚህ ምክንያት በአንድ ሌሊት ውስጥም በሺዎች የሚቆጠሩ ተከታዮችን ታገኛለች። ጓደኞቿ አሁን ታዋቂ እንደሆነች ነግሯታል።
ይህንን ስኬት ለማክበር ወደ ካራኦኬ በመሄድም ተዝናንታ ወደ ቤት ስትመለስ እናቷ ስለሷ መጥፎ ነገር ስትናገር ትሰማታለች። ቤተሰቦቿ ለሷ ወጋ እንደማይሰጧት በመሰማትም ይከፋታል። ይሄ በእንዲህ እንዳለ ኪም ቤን አብረው እንዲበሉ ጋብዘዋት፣ እሷ ግን የንግግሩን አቅጣጫ በመቀየር ሌላ ሰው ቀድሞ ሳይወስዳት በፊት ለጂና ፍቅርን ተናዘዝ ስትለው ሀሳብ ያስማማል። ነገር ግን ጂና እነዛ መልእክቶችን የሚጽፍላትን አንደኛ አድናቂዋን ለማግኘት ታስባለች። ኪምም ያ ሰው ነፍሰ ገዳይ ሊሆን ስለሚችል እንዳታገኘው ጫና ያደርግባትና ሊን ግን በተቃራኒው አድናቂዋ እንድታገኘው ያበረታታታል። ምክንያቱም መልእክቱን ሲልክላት የነበረውም ሊን ራሱ ስለሆነ ነበር። ሲያበረታታት የነበረውም ሌላ ሰው ቀድሞ ሊወስዳት ይችላል በሚል ፍርሃት ነበር። ኪምም የቤን ምክር በመከተል በነጋታው የፍቅር ቀጠሮ እንዲኖራቸው መልእክት ይልክላታል። ሲገናኙ ምርጥ ለብሶ ለብሶ የመጣ ሲሆን ስሜቱን ሊነግራት ስላሰበ ተረብሾ ምንም ከመናገሩ በፊት የጂና እህት በድንገት ትደርሳለች። ሁለቱንም የተመለከተች አብራችሁ ፍቅር ግንኙነት ውስጥ ናችሁ እንዴ ብላ ጠይቃቸዋለች። እሷ ምላሽ እንኳን ሳትጠብቅ በጣም የሚያምሩ ጥንዶች ናቸው፣ እኔ ፍቅራችሁን በሙሉ ልብ ደግፈዋለሁ፣ ነገር ግን አዋቂ እስክትሆኑ ድረስ እንዳትቀራረቡ በጥብቅ አስጠነቅቃችኋለሁ። ይህንን የሰማችው ጂና አፍራና ተናዳ በእህቷ ላይ የጮኸችባት፣ እባክሽ አሁኑኑ ይህንን ቦታ ጥለሽ ሂጂ። ከዛም ወደ ኪም ዞራ ይቅርታ የጠየቀችው፣ እባክህ ስላቋረጠች ይቅርታ፣ ቀደም ትነግረኝ የነበረውን ነገር አሁን ጨርስልኝ ብትለውም በዛው ሰዓት የኪም ስልክ ይጮኋል። ከቤት የላከ መልእክት ነበር። በኋላ ላይም ቤ ሌሊትና ቀን ከመጠን በላይ በመስራቷ ምክንያትም ራሷን ስታ እንደወደቀች እናያለን። ኪም ሆስፒታል ደርሶ የሕክምና ሂሳቡን ለመክፈል የሚያስችል በቂ ገንዘብ እንደሌላት በተረዳ ጊዜም ጣልቃ በመግባት ሙሉ ሂሳቡን ይከፍልላታል። ከዛም በኋላ ወደ እሷ ቀርቦ በባክሽ ራስሽ እንደዚያ ተሰቃዩ፣ ከምንም በላይ ደስተኛና ጤናማ ህይወት ልትኖር ይገባሻል ብሎ ይመክራታል። ከዚህ በኋላም ጂና ያንን ማህበራዊ ሚዲያ ላይ ሁልጊዜ የሚያበረታታትን አንደኛ አድናቂዋን ለማግኘት ትወስናለች። ያ ሰው ሊሞኑ ስታይም ባድናቆት አንተ ራስህ እንዲህ ይህንን ሁሉ መልስ ጽፈልኝ የነበረው። መጀመሪያ የነበራት ፍርሃት ጠፍቶ ወደ እውነተኛ ጓደኝነት ይቀየራል። እስከ ምሽት ድረስም የተነጋገሩ ይቆያሉ። ሊን የፊልም ዳይሬክተር መሆን እንደሚፈልግ ነገር ግን እናቱ ጠበቃ እንዲሆን ባህል ስለምታስገድደው ከፍተኛ ጭንቀት እንዳለበት ይነግራታል። ይህ በእንዲህ እንዳለ ቪው ወንድ ጓደኛዋ እንድታሳያቸው በትምህርት ቤቱ ሲያስጨንቋት ጓደኞቿ ፍቅረኛ እንዳላት ታምነው እንዲታዋት ስትል የሐሰት የፍቅር ቀጠሮ እንዲያደርጉ ጠይቀዋለች። ለምንድነው እንደዚህ ያለ የሐሰት ህይወትን የምትኖሪው? ይሄ እኮ ምንም አይጠቅምሽም። አንተ ስለኔ ምንም የምታውቀው ነገር የለም፣ እባክህ ከኔ ራቅ። በማግስቱ ኪም ጂናና ሊን በማህበራዊ ሚዲያ ላይ ብዙ እያወሩ እንደሆነ ገብቶት ይቀናና ጂና ከእሱ ጋር ያላትን የፍቅር ቀጠሮ እንዳታረግ እመኛለሁ፣ አንድ ሰው ቀድሞ ሊወስዳት ይችላል እያለ ለብቻው ይጨነቃል። በመቀጠልም ሊን የግል ትምህርቱን ፕሮግራም ስለቀየረ ለራት መሄድ እንደሚችል አረጋግጦ ሁሉም ደስ ይላቸዋል። ነገር ግን እናቱ ከጂና ጋር የተለዋወጣቸው መልእክቶችን አግኝታ ለራት እንዲሄድ ትከለክለዋለች። እቤት ውስጥ ቆይቶ እንዲያጠና ስታስገድደው እኔም እኮ ሰው ነኝ፣ በህይወት የመደሰትና የራሴ ምርጫ የመምረጥ መብት አለኝ። እናቱም ጂናን እንደሚወዳት ስትረዳ ስልኩን ልትቀማው ትወስናለች። ልትመታው ስትሞክር ማስቆማት፣ ስልኩን ይዞ ከቤት ይወጣል። በጭንቀትም ወደ ጂና ይደውላል። እሱም ታጽናና ወዲያውኑ መታ። በአጋጣሚ ኪም በአቅራቢያው የተራመደ ልክ እንደ ፍቅረኛሞች ተቃቅፈው ያቸዋል። በዚህ ምክንያት አብረው እንደሆነ አስበው ለእሱ ያለው አመለካከት ሙሉ በሙሉ ይቀይራል። ለእሷ ሊሰጣት ያዘጋጀውን ሰዓትም ወደ መሬት እየወረወረው ከዚህ በኋላ እሷን በንቀት መመልከትና አለመቀበሉን ማሳየት ይጀምራል። የመከዳት ስሜትም ይሰማዋል። ሊን መጥፋቱ ተነግሯቸው ስልኩንም ስለማይነሳ ጂና በፍርሃትም ስልኩን አያነሳም፣ የሞኝነት ነገር አድርጎ ሊሆን ይችላል ብዬ እፈራለሁ። የጓደኞቹን የጭንቀት መልእክቶችን ከተመለከተ በኋላ የሚወዱ ሰዎች እንዳሉና በዚህ ዓለም ላይ መቆየት ዋጋ እንዳለው ይረዳል። ስለዚህም ለጂና ያለበትን ቦታ ነግሯት ወዲያውኑ እሱን ለማየት ትሄዳለች። ባሳየው ያልበሰለ ጸባይ የተቆጣቸው እንዴት እንደዚህ አይነት የልጅነት ባህሪ ታሳያለ? ሁላችንንም እኮ አስጨነከን። የሀዘን ስሜት ሲሰማ ለእኔ ብቻ ንገረኝ፣ መሰናክሎችን አብረን እንሻግራቸዋለን ትለውና ከዛም ወደ ቤት ይመለሳሉ። በድንገትም ኪምን ስትሰማው ኪም ጂና እንደሚወዳት ተናግሮ እሷን በተሰበረ ስሜት ይቅርታ አድርግልኝ፣ ራሴ መቆጣጠር አልቻልኩም ነበር ትለዋለች። እሱ ግን እሷ ብቸኝነት እንደተሰማትና ፍቅር እንደሚያስፈልጋት ስትረዳ ምንም እንዳትጨነቂ ቤ፣ ብቸኝነት ስለተሰማሽ እንደሆነ አውቃለሁ ይላትና ኪምም ለቤ ፍቅሯ እንደሚረዳት ነገር ግን ልቡ ሁልጊዜም ለህልሙ ሴት ለጂና ብቻ የተሰጠ መሆኑን ያረጋግጥላታል። በመቀጠልም ርዕሰ መምህሯ የፈጠራ ጽህፈት ለማጥናት ወደ ሲኦል ዩኒቨርሲቲ፣ እሷ ግን ዝቅተኛ ውጤት ስላላት መግባት እንደማትችል ታስባለች። ቢሆንም ግን ከማንም በላይ ማጥናት ትጀምራለች። ወደዚህ ዩኒቨርሲቲ ካለፈች ከኪም ጋር ያላቸው ወደፊት ህይወትን በተለያዩ መንገዶች እንደሚነጣጠልና ይሄ ደግሞ እንደሚያማት ትረዳለች። በሌላ በኩል ኪም ለእሷ በጣም ሩሩ በመሆንም ይሄ ለእኔ በጣም ለመወዳትና ጣፋጭ ለሆነችው የተዘጋጀ ጣፋጭ ነው፣ ቪውም የሚያስቸግሩኝን ሰዎች ለመከላከል ነው ፍቅረኛ እንደሆን ከማስመስለው ቃል ገባልሻለሁ፣ ከእንግዲህ ማንም እንዲያስቸግርሽ አልፈቅድም ይላትና ነገር ግን አንድ እንግዳ ሰው ንግግራቸውን በሚስጥር ቀርጸዋል። እሷም ይህንን ሳታውቅ የሚያስቸግሯት የቪው ነገር የሐሰት እንደነበረ መልእክት ይልካሉ። እሷም ከጀርባው መጥፎ ወሬ ማውራታቸው እንዲያቆሙ ነግራቸው ከግሩፕ ትወጣለች።
ነገር ግን እሷ የማታውቀው ነገር ሁሉንም ነገር እየቀረጸች የነበረችው እራሷ የሚያስቸግሯት መሪ ነበረች። የምትወዳቸውን ሰዎች በመክዳቷ ከተሰማት ከፍተኛ ህመም ስሜት የተነሳ ማልቀስ ትጀምራለች። እሱም በአሁኑ ሰዓት የሚያስፈልጋት ፍቅር ብቻ ስለሆነ ዝም ብሎ ያቅፋታል። አታልቅሽ፣ ይህንን ችግር ሁለታችን አንድ ላይ ሆነን እናልፈዋለን። በሌላ በኩል የቪው እናት ልጇ በትምህርት ቤት የተሰቃየች በመሆኗ ምክንያትም ለዳይሬክተሩ ቅሬታ ለማቅረብ ስብሰባ ታደርጋለች። ዳይሬክተሩ ግን በትምህርት ቤት ውስጥም ምንም አይነት ጥቃት እንደሌለና ሁሉም ተማሪዎች ደስተኛ እንደሆኑ ምላሽ ይሰጣል። ከዛም ለበቀል ዳይሬክተሩ ሙሉውን ትምህርት ቤት እንድታጸዳ በማድረግ ቪውን ይቀጣታል። ጂና ከእሷ ጋር ለመነጋገር ስትሞክር ቪው በፍርሃት ሸሻለች። ለምን እያረቀቻት እንደሆነም ሳይገባት ይቀራል። በመቀጠልም ቪው ወደ ጂና ቀርባ ቪው ትምህርት ቤቱን ጥላ ለመሄድ እያሰበች እንደሆነ ትነግራታለች። ይህንን በሰማች ጊዜም በፍጥነት ወደ እሷ ጋር ሄዳ ምን እንደተፈጠረ ጠይቃታለች። ቪውም ችግሩ የተፈጠረው በእኔ ምክንያት ነው፣ ከዚህ በጣፋን የሚሻለው ምክንያቱም ከምንም በላይ ይሄ ስቃይና ጥቃት እንዲቆምልኝ ብቻ ነው የምፈልገው። ጂናም እኔ እኮ አጠገብሻለሁ፣ ከእንግዲህ ማንም እንዲጎዳሽ አልፈቅድም። ቪው ግን ከ2 ዓመት በፊት ምርጥ ጓደኛዋ ራሷ ጎድታት እንደነበረና ከእንግዲህ ማንንም ማመን እንደማትችል ትናገራለች። ይህንን ሁሉ ጊዜ ለብቻሽ እንድትሰቃይ ሰተኩሽ፣ እባክሽ ይቅርታ አድርጊልኝ። ከዚያ በኋላም ጂና የሚያሰቃዩዋትን መሪዎችን ይህንን ቪዲዮ አሁኑኑ ካልጠፋሽው ጉዳዩን ቀጥታ ወደ ፖሊስ ወስደዋለሁ። ይህንን የሰሙት በጥባጮች በፍርሃት ይስማማሉ። ነገር ግን በዛኑ ሰዓት ቪው ተነስታ በእነሱ ላይ በመጮህ ፋንታ ስለዋሸኋችሁ ሁሉ በእውነት ይቅርታ ጠይቃለሁ ትላቸዋለች። በመቀጠልም ቪው ለሚያስቸግሯት መሪ ከእንግዲህ ሌሎች ተማሪዎችን ማስቸገርሽን አቁሚ ትላታለች። በመጨረሻም በትምህርት ቤት ውስጥ ያለውን ጥቃት ያስቆሙታል። ቪውና ጂናም እንደገና ምርጥ ጓደኛሞች ይሆናሉ። ከዚህ በኋላም የዩኒቨርሲቲ ውጤቶች ደርሰው ጂና በፈጠራ ጽህፈት ትምህርት በመመረጧ ደስ ይላታል። ቪው ወደ ፈለገችው ዩኒቨርሲቲ ባትገባም ምንም ሳይመስላት ጓደኝነቷን መልሳ ማግኘቷ ከሁሉም በላይ ደግሞ ደስተኛ ትሆናለች። ከዛም ለጂና ከኪም ጋር የፍቅር ግንኙነት ልትጀምሪ ነው እንዴ? እሷም እያፈረች አዎ እውነቱን ለመናገር እኔም እኮ ወደዋለሁ። በኋላ ላይም ኪም ለመጨረሻው ፈተና ያበረታታታል። ሁሉም ተማሪዎች በጭንቀት ስሜት ወደ ፈተናው ይሄዳሉ። በትከሻቸው ላይም ትልቅ ጫና እንዳለ ይሰማቸዋል። ፈተናው ሲያልቅም በቅርጫት ኳስ ሜዳ ላይ ተገናኝተው ልምምድ ያደርጉበት የነበረውን ጊዜ ያስታውሳሉ። በመጨረሻም ከተገናኘንበት የመጀመሪያ ቀን ጀምሮ ወድሻለሁ ብሎ ይናዘዝላታል። እሷም ደስ ይላታል። ከዛም የእኔ የፍቅር ጓደኛዬ መሆን ትችያለሽ ስላትስማማለች። የምረቃ ቀን ደርሶ ተማሪዎች ውጤታቸውን ይቀበላሉ። መምህሩም ጂናን በጥናት ላይ ያሳያቸው ጥረትና መሻሻል ያደንቃታል። እሷም ጓደኞቿ በሙሉ ስላደረጉላት ነገር ሁሉ አመስግና ፎቶዎችም ይነሳሉ። በኋላ ላይ ወደ ዩኒቨርሲቲ ከመሄዳቸው በፊት የኪም ልደት አክብረው እኛ አብረን የፍቅር ግንኙነት ውስጥ ነን፣ ከእንግዲህ ማንም ሊለያየን አይችልም ብላ በግልጽ ስትናገር ፊልሙ ይጠናቀቃል።